ምን መሰላችሁ? ሁለታችሁ ቀለበት እንድታደርጉ ፈልጋለሁ። ሁለታችሁ ቀለበት እንድታደርጉ ፈልጋለሁ። የእኔ ብቻ ሀሳብ አይደለም፣ እኔ ባስበውም ግን ደግሞ የእናንተ ወዳጆችም ያው ከኋላ ያሉ ያግዙኛል። የተወሰኑ ሰዎች ከአሜሪካ ምናምን ይህን ሀሳብ ይፈልጉታል፣ የእናንተን ቀለበት ማድረግ እና ያን ነገር ሳስበው የኔም ስላንተና ስለ ሄርሜላ ቀለበት እንድታደርጉ ፈልጋለሁ አንተና ሄርሜላ። ምክንያቱም በጣም ነው የምትዋደዱት፣ በጣም ነው የምትፋቀሩት። እኔ ነገሮችን በቃ እንደዚህ ማድረግ ፈልጋለሁ። ከዚህ በኋላ በእናንተ መሀል መግባት አልፈልግም። ገባችሁ አይደለ? በየቀኑ ያየሁት በእናንተ ላይ ያየሁት ምን ያህል እንደምትዋደዱና ምን ያህል እንደምትተሳሰቡ ነው ያየሁት። ሰው ያደረኩት ነገር ልክ እንዳልሆነ ሲገባኝ እናንተን ይቅርታ መጠየቅ ፈለግኩኝ። ፕላስ ደግሞ ከዚህ በኋላ በቃ ደስተኛ ሆናችሁ እንዳያችሁ ፈልጋለሁ። ደስተኛ ሆናችሁ እንድትኖሩ ነው ፈልገው እና ቀለበት እንድታደርጉ ፈልጋለሁ። ይህም ዛሬ ላይ ይህንን ሀሳብ እንዴት ልታመጣ ቻልክ? ሲቀጥል ደግሞ ስለ እኔና ስለ ሄርሜላ ቀለበት ማድረግ በዚህ ልክ አሳስቦክ እንዴት ይህንን ነገር ልታወራ ቻልክ? እንዳልኩ ነው። ምን መሰላችሁ? የሰው ልጅ ነኝ፣ ገባ? ላጠፋ እችላለሁ። ማናችንም እኮ ንጹህ አይደለንም። አንተ ጥፋት ደግሞ እኮ በተደጋጋሚ ነው። ተው እንጂ በተመሳሳይ ሰዓት ጥፋት አጥፋ፣ ግን የተለያየ ጥፋት ታጥፋ ጥሩ ነበረ። የሰው ልጅ ደግሞ ሁሌ በተመሳሳይ ሰዓት ተመሳሳይ ጥፋት አያጠፋም። ጥፋትህን ይቅርታህን ከዚህ በኋላ ነገም ታጠፋለህ። እኛ ደግሞ የይቅርታ ልብ ስላለን ይቅርታህን እንቀበላለን። ግን ደግሞ አሁን ቀለበት ስትል ጭራሽ ይቅርታህን እንድንጠራጠር ነው እያደረግን ያለው። ገባ? ስለዚህ ይህንን ነገር ሀሳብ ስላሰብክልን ከልብ እናመሰግናለን። ምን መሰላችሁ? እኔም የሰው ልጅ ነኝ፣ ላጠፋ እችላለሁ ምናምን። እናንተ ዛሬ ተቀበሉ እያልኳችሁ ሳይሆን ነገር ግን እናንተ የምትፈልጉት ነገር ነው አይደል? እንደ አንድ ላይ መሆን ይሄ በየትኛው መንገድ አስባችሁት ነው? የእኔ ጥሩ አስባ አይደለም ወይም ደግሞ ይሄን ነገር እንዴት እንቀበላለን ያላችሁት መጥፎ ነገር እኮ አይደለም። ሁለታችሁ ያወራኸው ነገር ትክክል ነው። ቀለበት ማድረግ ጥሩ ምኞት ደስ ይላል። ግን ከአንተ ሲሆን ደግሞ ልክ እንዳልሆነና ፈልገኸው አስበኸው ወደኸው ፈቅደኸው እንዳልሆነ በጣም ግልጽ ሆነ እንጂ ሀሳቡ አይከፋም። ከአንተ መሆኑ ነው የሚከፋው። እናመሰግናለን። ለምንድን ነው ከእኔ መሆኑ የከፋባችሁ? አሁን የምናውራራት ነገር ምን ሄርሜ እና ስለ ሀሳብ አሁን እናመሰግናለን። ዳኒ እኮ እንደዚህ ሲመጣ ከሆነ የሆነ ነገር አለ ብላችሁ ተጠራጠሩ። አንዳንድ ነገሮች ባደረግኩ ቁጥር ያየሁትን የተረዳሁት ነገር አንተ ሄርሜላ ምን ያህል እንደምትወዳትና ሄርሜላ አንተ ምን ያህል እንደምትወድ ነው። ገባህ አይደለ? ፕላስ ደግሞ በነገሮች ላይ መጥቼ አንተ ይሆናል ወደ እኛ ወደ አሰብነው መንገድ እንድትገባ በጣም በቻልነው አቅም ሞከርን። አሉንም ያ ነገር ያልተሳካው ለምንድን ነው? ሁለታችሁ ጋር ያለው ነገር ጠንካራ ስለሆነ ነው። ሁለታችሁ ጋር ያለው ፍቅር ጠንካራ ስለሆነ ነው ያ ሁሉ ነገሮች ተሞክሮ ያልተሳካው። ይህን ነገር በጊዜ ሂደት ቢሆን መረዳት ችያለሁ። ይህን ነገር በጊዜ ሂደት መረዳት ስችል እናንተ አንድ ላይ እንድትሆኑ ከመፈለግ አንጻር፣ ምክንያቱም አሁን ላይ ሳስበው በየጊዜው ሳያችሁ ይበልጥ እየተዋደዳችሁ ይበልጥ እየተፋቀራችሁ ነው የመጣችሁት። ገባሽ? ኢቨን የእሱ ልጅ እስከ መቀበል ድረስ ያለች ፍቅር ለአብርሃም አንቺም እና ይህን ነገር ሳየው ኦፍኮርስ በቃ ብዙ ሰዎች ደግሞ ኮሚቴ ያደረጉ በእነሱ መሀል ለሚገባችሁ ምናምን የሚለውን ነገር ሳይ ለምን ቆም ብዬ አላስብም ብዬ ሳስብ ሁለታችሁ በጣም ነው የምትዋደዱት፣ በጣም ነው የምትፋቀሩት። በእናንተ መሀል ግጭት አያስፈልግም። እናንተ ቀለበት አድርጋችሁ ደስተኛ ሆናችሁ እንድትኖሩ እፈልጋለሁ። ለዚህ ነው ቀለበት እንድታደርጉ የፈለጉት። ዋነኛውና እንዳልኳችሁ ነው። በቃ የምፈልገው ምንድነው ቀለበት እንድታደርጉ ነው። ገብታችሁ ገባችሁ? ቀለበት የምታደርጉት ደግሞ ዋነኛው ነገር አንደኛ ስለምትዋደዱ ስለምትፋቀሩ፣ ትልቁ ነገር ደግሞ ምንድነው ይሄ ሀሳብ ሲነሳ ሙሉ ወጪያችሁ ተሸፍኖ፣ ገባሽ? ሙሉ ወጪያችሁ ተሸፍኖ ነው ቀለበት እንድታደርጉ የተፈለገው። ከእናንተ የእናንተ ወዳጆች፣ አንተ ቤተሰቦች መጀመሪያ ደረጃ እኛ ምንም አይነት ወጪ እንዲሸፈንልንም አንፈልግም። ሲቀጥል እኔ ቀለበት ፕሮግራም ማዘጋጀት ከፈለኩ አንተ ወይም የሆነ ሰው ወጪ እንዲሸፈንልኝ አልፈልግም። እውነት ስለሆነ ማለት ነው። ያ ወጪውን ደግሞ ያንን ነገር የለንም ምን ብለን አልተናገርንም። ወጪውን የምንሸፍነው እኔም እና ደግሞ ያንተም የሄርሜላም ወዳጆች ወጪውን ሸፍነን ቀለበት እናድርግላቸው ሲሉ እኔ ምስል እናንተ አቅም የላችሁም እያልኩ አይደለም። እነሱም አቅም የላችሁም ብለው አይደለም ይሄን ሀሳብ ያመጡት። ገባ? እናንተ ደስታችሁን ማየት ስለሚፈልጉና ለእናንተ ያላቸውን ፍቅር ለማሳየት ብለው ነው። ገባ? ቀለበት የሚያሰቡት ቫኬሽንም እንድትወጡ ብዙ ሀሳብ ነው ያላቸው ቤተሰቦቻችሁ። በነገራችን ላይ በጣም በቃ ተያይዛችሁ ከሀገር ወጣችሁ ተዝናንታችሁ እና ቫኬሽን እንድታሳልፉ ነው የሚፈልጉት። ይሄ አጭር ብቻ አይደለም የነሱ ፕላን። ግን ይሄን የሚያደርጉት እናንተ አትችሉም ብለው አይደለም፣ እናንተ አቅም የላችሁም ተብሎ አይደለም።
የእናንተን ደስታና የእናንተን ፍቅር በማየት አንጻር ነው ይሄ የታሰበው። እኔም ቤተሰቦቻችሁ ያሰቡት ይሄ ነው። እኔ አሁን ከኦዲየንሶች ጋር አጣጣላይ በመጀመሪያ ደረጃ ይህንን ደግሞ እነሱ ሊሉም አይችሉም። ለሁሉም ጊዜ ያለው ገባክ? የትኛውም ነገር ምንም ተጠርፎ የሚደረግ ነገር የለም። ዛሬ ላይ ወጪ ስለተሸፈነልን እኛ ቀለበት እናደርጋለን ማለት አይደለም። ከዛም ባለፈ ደግሞ ሁሉም ነገር በጊዜው ነው የሚሆነው። ስለዚህ ዛሬ ላይ እኔ ማይሆን ነገር እንድናገርም አታደርገኝ። ስለ ሀሳብህ ስለምንህ በጣም አመሰግናለሁ። ሲቀጥል ደግሞ የኛ ኦዲየንሶች ይህንን ሊሉ እንደማይችሉ ጠንቅቄ በደንብ አውቃለሁ እና ዳኒ ምናልባት ይህንን ሀሳብ ከአንተም ከሆነ አንተም ይህንን ፕሮግራም ለማዘጋጀት ማስበው ከሆነ በጣም ከልብ እናመሰግናለን። ለእኛ ያለህን ቦታ ለእኛ ያለህን አስተሳሰብ አይተንበታል እና ፈጣሪ ያክብር። እሱ ቤተሰቦች ለምንድን ነው ይሄ የማያስቡ የመሰለ ማለት የአንተ ደስታ የሚያስደስታቸው ቤተሰቦች ናቸው ያሉት አይደለ እኮ የአንተ ደስታ የሚያስደስታቸው ቤተሰቦች ናቸው። ሰው ይሄን ቢያስቡ ክፋትም አይደለም። ፕላስ ደግሞ አያስቡም ብለህም መደምደማችን ዳኒ ምናልባት አንተ አሁን ይቅርታ ከልባችን እንድናደርግልህ ይህን ፕሮግራም እኔ ላዘጋጅላቸውና ነገሮችን ልታበላህ አስበህ ከሆነ ችግር የለውም። እኔ በወንድምነት ይቅርታን ተቀብያለሁኝ። ከዚህ በኋላ እኛና አንተ የሚያገናኘን ነገር አይኖርም። እኛ በሄድንበት ቦታ አትምጣ፣ በደረስንበት አትድረስ። እኛም አንተ ላይ አንደርስብህም። መልካም የህይወት ዘመን ይሆንልን። ከዛ ውጭ ግን አሁን የሚያመጣቸውን ነገሮች የኔና የእሷ ውሳኔ ነው እና እንዋደድም፣ እንፋቀርም፣ እንጣራም፣ እንለያየም፣ ቀለበትም እናድርግም ይሄ የኔና የእሷ ጉዳይ ነው እና ዛሬ ላይ አንተ ጠልቀህ ገብተህ ይሄን አድርግ ይሄን አታድርግ የምትልበት ምንም አይነት ምክንያት የለም እና ለዛ ነው አይደለ? ሄዱ እንደዛ ነው። ከዛ ባለፈ ያንተ ወዳጆች ስለአንተ ያስባሉ፣ ስለአንተ ይጨነቃሉ ላልከው ስለ እውነታም ይጨነቃሉ። ግን የእኛ ወዳጆች እንደዚህ አይነት ነገር ቢያስቡ አንተን የሚያማክሉበት ምንም ምክንያት አለ ብዬ አላስብም። ብዙ ሰው አለ በእኛ በኩል ብዙ ሰው ዙሪያችን ላይ ያለ ገባክ? አቤል አለ፣ ብሩክ አለ፣ የኛ የቅርብ ጓደኞቻችን አሉ እና ይሄን ሀሳብ ቢያስቡ እንኳን በአንተ በኩል ሊሆን አይችልም ነበረ። ስለዚህ እዚህ ጋር እንኳን የአንድ ነገር የሆነ ውሸት እንዳዋሻ ያስታወቅብሃል ገባክ? ስለዚህ እኔ አሁን ምናልባት ይቅርታ እንድንቀበልህ ከሆነ በዚህ ልክ ይቅርታ እንድንቀበልህ ከሆነ እያደረክ ያለው ይቅርታውን ተቀብያለሁ። ይቅርታውን ተቀበል በቃ ለየትኛው ነገር በይቅርታ ይታለፋል፣ እናልፈዋለን። እኛም ብዙ ምህረት የተደረገልን ሰዎች ስለሆንን ምናልባት የሁሉ ዙሪያ ዙር ውስጥ መግባት አይጠበቅብህም አንተ ማለት ነው። የእኛን ይቅርታ ለመቀበል ቀለበት ፕሮግራም ስለምትፋቀር አያስፈልግም። በቃ እናመሰግናለን። ይቅርታን ተቀብለን ግን የኛ እናንተን ደግሞ በምንም አይነት የሚያገናኘን ነገር ስለማይኖር እዚህ ጋር ይወጣል ማለት ነው። እኔ መገናኘቱ ላይ አይደለም ዋናው ፖይንቴ። መገናኘቱ ወይ እኔ ጋር ተገናኙ ምናምን አይደለም ዋናው ፖይንቴ። ፕላስ ደግሞ የእኛ ቤተሰቦች አንተን ያወሩ እንዳልከው የእናንተ ቤተሰቦች ናቸው። እንደውም ወር ለእኔ ቀር ለምዶ ታውቃለህ፣ ነገሮች ላይ ሲበጠበጥም ወይ ችግር ሲፈጠር ምናምን ነገር አጠገባችሁ ካሉ ሰዎች በላይ እኛን ተጽዕኖ የምናሳድረው እና እኛ ከእናንተ ጋር ሰላም እንድንሆን እኔ ከእናንተ ጋር ሰላም እንደሆነ የሚፈልጉት አንደኛው የእናንተ ቤተሰቦች ናቸው። ገባ? ለዛ ነው ይህን ነገር እኔን ኮንታክት ያደረጉኝ እንጂ በራሴ ፈጥሬ ምናምን እዚህ ጋር ምንም የሚያስፈጥረኝ ነገር የለም። ተረዳኸኝ? በራሴ ማድረግ ከፈለኩ ኦፍኮርስ በራሴ እንደዚህ አስቤያለሁ እልሃለሁ። ከተቀበላችሁኝ ይሆናል፣ ካልተቀበላችሁኝ ይሆናል። ቤተሰቦቻችሁ አስበዋል፣ እኔም አስቤያለሁ ብዬ መናገሬ ምንም ችግር አይፈጥርም። እኛ ችግር ይፈጥራል ሳይሆን በቃ አሁን እኮ ነገር መደጋገም በዋሽት አይጠበቅም። ስለ መልካም አስተሳሰብ እናመሰግናለን። ፕሮግራም ስናስብ እንጠራሃለን፣ ችግር የለውም። እኛ ከልብ ነው ይቅርታ ማድረግ እግዚአብሔርም በቃ ከልብ በንጽህና ይቅርታ መደራረግ ትልቅ ነገር ነው። ነገ እኔ እናንተ ምን እንደሚያገናኘን አናውቅም። ነገ ትልልቅ ቦታ ላይ ልንገናኝ እንችላለን። እኔ ግን በቆራጥ አይን መታየት የለብንም። ስለዚህ በንጹህ ልብህ ነው ከልብህ ነው በቃ ከዚህ በኋላ ትቢትም ሸርም ላለማሰብ አድርገህ ነው ይቅርታ መደራረግ ያለብን ብዬ ማስበው ማለት ነው። እና ምናልባት አሁንም ቢሆን እኛን ስትጠራን ይቅርታንም ስትጠይቀን ያሰብከው ሀሳብ ከነበረ እኛን ያቀርከው ነገር ከነበረ እዚህ ጋር በቃ ከልብ ይጸጽተና ሁሉም ነገር ብትተወው ደስ ይለኛል። ለምን በድጋሚ ነገሮች እንዳያሰለች እና አንዳንድ ህይወት በራሷ ተደክማለች እና ያ ነገር እንዳይፈጠር ሁሉም ነገር ከልብ ቢሆን ጥሩ ነው ብዬ ነው ማስበው። እሺ ያው እኔ እውነት ለመናገር ሁሉንም ያደረግኩትም ይቅርታ የሚጠየቅኳቸው ስለ ፕሮግራሙ የሚያወሩት ከልቤ ነው፣ ፈጣሪ በሚያውቀው። ይቅርታ ለመጠየቅም ያሰብኩት ያ ነው። ይቅርታዬን እንደተቀበላችሁ ይነግራችሁኛል። አንተም ሄርሜላም በዚህ በጣም ነው የማመሰግነው።
ቀጣይ ያቀረብኩትን ሀሳብ ግን ቢያንስ እንድታስቡበት ገባ? አስቡበት። ጀስት ድንገት ነው የነገርኳችሁ። ሰው የእናንተ መልስ ፈጣን የሆነው ገባ አይደለ? ምንም መሆን እንዳለበት ይህን ሀሳብ እንዴት አሰበው ደግሞ ራስን ክሮስ ቼክ ማድረግ ትችላለህ። ቤተሰቦችን ክሮስ ቼክ አድርጋቸው። እኔን ካላመንክ ጀስት ቤተሰቦች ፋሚሊ ግሩፕ አላችሁ ምናምን ሰው ክሮስ ቼክ አድርጉ። የሄደ ሀሳብ የኔ ብቻ እንዳልሆን እና የእናንተ ቤተሰቦች ሀሳብ እንደሆነ አሁን ስትሄዱ ክሮስ ቼክ አድርጉ። እኮ የእነሱ ሀሳብ ፍላጎት አይደለም እያልኩ አይደለም። የእነሱ ፍላጎታቸውን ነው ሲጀመር እነሱ አንድ ላይ እንድንሆን። ግን ደግሞ እኔ እያልኩ ያለሁት የእነሱ ሀሳብ አይደለም ያልኩት። በአንተ በኩል በምንም አይነት መንገድ ሊመጡ አይችሉም ነበር። ተረዳኝ። ስለዚህ ያንን ነው ውሸት ነው ያልኩህ እንጂ የኛ አንድ መሆን ምናምን አይፈልጉትም እያልኩ አይደለም እያልኩ ያለሁት። እስኪ እሺ፣ በእኔ በኩል መሆኑ ውሸት ይሆን አይሆንም እንዳልኩ ነው። እኔ አሁን ምንም ልልህ ሳይሆን ክሮስ ቼክ አድርጉ ማለት ቼክ ማድረግ ትችላላችሁ። እውነት ነው ወይስ ዳኒ ራሱ ፈጥሮ ነው የሚለውን ነገ ትደርስበታለህ። ገባ? ስትደርሱበት እኔ ልፈርበት። ተረዳኸኝ? እናንተ ስትደርሱበት እዛ ጉዳይ ላይ እኔ ከልቤ አስቤ ነው ተመካክሬ ነው አውርተውኝ ነው የሚለውን እናንተ ስትደርሱበት አይ ዳኒ ውሸቱን ነው ማንም አላወራው የሚለውን ነገር በሉ። ፕላስ ግን የሚያስዋሽኝ ነገር የለም። በራሴ ማድረግ እችላለሁ። ሰዎቹ የሚያግዙኝ ኖርማል ነው በሚል ግን ደግሞ አሁን ላይ ፕሮግራማችን አይደለም፣ ቀለበት ማድረግ አንፈልግም ወይም ደግሞ ይህ ጊዜው አይደለም ብላችሁ የምታስቡ ከሆነ ምንም ማድረግ አልችልም። ውሳኔው እናንተ ነው። እናስብበታለን። አስቡበት፣ ቢያንስ አስቡበት። እናመሰግናለን። እናስብበታለን። ቀለበቱ ቫኬሽኑ ነው። ቫኬሽኑ እናስብበታለን። ችግር የለም። ምን እነሷ ውሳኔ ይሆናል ይህ ነገር ማለት ነው። ያ ቀለበቱ ጊዜ ባይሆን በታችሁ ግን እንድትዝናኑ ከፈለጉ ትዝናኑ፣ ኖርማል እንደኔ። እናንተ ግን በጊዜያችሁ በራሳችሁ ውሳኔ መውሰድ ትችላላችሁ። ሁሉንም ነገር እኔና እሷ ተወያይተን የምትለምን ይሆናል እና ዳኒ የምሬን በቃ የመጨረሻ እንዲሆን የምፈልገው እኔና አንተም ነገር ማለት ነው እና በቃ እዚህ ጋር እንዳመጣ ፈልጋለሁ። ሁሉም ነገር ሰላም እንዲሆን ስለምፈልግ እኔ ሰላምን ነው የምፈልገው ከማንኛውም ሰው ጋር ዝም ብዬ መጋጨት ሱስ ኖሮብኝ አይደለም። ሰላም ስፈልግ ደግሞ አንተም ልክ እኛ ብሄድንበት እርምጃ ልክ በንጹህ ማንነቱ ሰላም እንድንሆን ነው እንትን ማለት ያለብህ እና ይህንን ነው የምልክ። ስላመጣኸው ሀሳብ በጣም እናመሰግናለን። ከልብ ይቅርታ አድርጌልህ።